አሁን ቅድም ከባሪያ ጋር ግንኙነት ማድረግ ይቻላል ብለውኛል አይደለ? ከባሪያ ጋር ግንኙነት ካደረገ በኋላ ከዛስ በኋላ ያቺ ልጅ ወዴት ነው የምትሆነው? ራሱ ለወንድ ልጅ ባሪያውን እንኳን ግንኙነት ማድረግ ሲቻል ለሴቷ ግን ምንም ነገር የተፈቀደ ነገር የለም። በሐዲሶቹ ስናይ አብዛኛው ሴቷ እየተጨቆነች ነው አይደለም? ይሄ ለሴት ልጅ ክብር ነው። ሁለተኛ ማለት ኦኬ ያለ እሱ ጋር እኩልነትም አይደለም። አሁን እኔ ሴት ላይ ምን ያክል እኩልነት አለው ከወንድ ጋር ብዬ የምጠይቅ ልጅ ነኝ። በእስልምና ሃይማኖት ሁለት አይነት መንገዶች አሉ ከተቃራኒ ጾታ ጋር ግንኙነት የሚፈቀድበት ማለት ነው። አንደኛው በጋብቻ ነው፣ ግልጽ በሆነ ጋብቻ ኒካህ ይባላል። ገባሽ? ሁለተኛው ደግሞ ባሪያ ሴት። አንድ ሰው ባሪያ ሴት ካለችው፣ ባሪያ ሴት ደግሞ በምንድን ነው ባሪያ የምትሆነው? ወይም ገበያ ስትሸጥ አግኝቷት ገዝቷት ነው፣ ወይም ደግሞ አንድ ጊዜ ልትወጣ ስለሆነ እኮ ኡስታዝ እኮ ላስረዳት ይሄኛውን ነገር። እሺ አሁን ቅድም ያሉትን እንዴት ወሬት የምትሆነው? ኦኬ ባሪያዋን ገዝቶ ነው አይደለ ግንኙነት የሚያደርጋት እንጂ አግብቷት አይደለም። ያው ባርነት በሁለት መንገድ ነው የሚከሰተው። ያው አሁን የለም፣ በአሁኑ ዘመን ባርነት የለም። በድሮ ጊዜ ግን ያስረዳዎች ነበረ። ባርነት ከድሮ ጊዜ የነበረ ነገር ነው። ስለዚህ ባሪያ ነበራቸው ሰዎች በሰዓቱ ኦልሬዲ ሁሉም ሰው ባሪያ ነበረው። ባሪያ ማለት በአሁኑ ዘመን ልክ እንደ ሰራተኛ እንደማለት ነው። ነገር ግን የባሪያ እሷን ነው የምፈልጋት። ከእሷ ጋር ግን በገንዘብ ግንኙነት ማድረግ ይችላል። ሳያገባት አይደለም። ባሪያ ከሆነች በቃ ባሪያ ከሆነ አንድ ሰው በዛ ዘመን ንብረት ነው። ዕቃ ናት እያሉኝ ነው። ንብረት ከሆነች ዕቃ ናት እያሉኝ እኮ ነው። አሁን እኔ ጥያቄ ፈጠረብኝ። ያ ሴቷን ግንኙነት ማድረግ ይችላል የባለቤቱ ባሪያው የገዛት ሰውዬ ያለ ኒካህ በቃ ኒካህ ምን መሰለሽ፣ አሁን አንድ ነገር ኒካህ ጋብቻ ነው አይደል? ኒካህ ጋብቻ ነው። ያለ ኒካህ ነው ግንኙነት የሚያደርጋት። እየነገርኩሽ ነበር። አንድ ነገር አሁን አላህ ሱብሓነሁ ወተዓላ በቁርአን ዝሙት እርም ብሏል። እርም ነው አይደል? በእስልምና ግን በሁለት መንገድ ግን ግንኙነት እንድናደርግ ፍቃድ ተሰጥቶናል። ያ ፍቃድ ደግሞ ከፈጣሪ ፍቃድ ከሆነ ዝሙት አይባል። ዝሙት ማለት ከፈጣሪ ፍቃድ ውጭ የሆነ ነገር ማለት ነው። ገባሽ? አንደኛው ያው ኒካህ የሚባል ነው። ኒካህ ነው። እቺ ልጅ ቤተሰብ አለ። ከቤተሰቧ ተጠይቃ በኖርማል በሚታወቀው በባህል መዋጉ በሽማግሌ ተጠይቃ ትገባለች። ሚስት ናት። ሁለተኛው ግን ባሪያ